ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን። ሰላም እንዴት ናችሁ? ሳራ ነው። በኦርቶዶክስ ክርስቲያን ላይ እየተደረገ ያለውን ግድያ እና መጥፎ ድርጊት በደንብ አድርጌ እቃወማለሁ። ሁላችንም ድምጻችን ልናሰማ ይገባል። አመሰግናለሁ። አትግደሉን። ቢጨንቀን ቢጠበን ሀገር ሰላም ብታጣ በሽታ ቢወረን ሀገራችን ላይ ጥፋቶች ቢፈጠሩ እንዲሁም የተለያዩ መዓቶች ቢመጡብን ከፈጣሪ በታች ሰላም የሚያወርዱልን እኚሁ የእምነት አባቶች ሆኖ ሳለ ለነሱ ግን በምላሹ ሞትን እየሰጠናቸው ነው። ለጸሎታቸው መልስ የምንከፍላቸው ጥይት ሆኖ መገኘቱ በጣም ይከብዳል። በሰሞኑ የምንሰማቸው ነገሮች በጣም የሚከብዱና ለአእምሮ እንኳን በጣም የሚሰቀጥጡ ናቸው። ሀገር ብትቸገር ለሀገር የሚጸልዩ እንዲሁም ለወገናቸው ሰላምና ለወገናቸው አንድነት ፍቅርን የሚሰብኩ አባቶች በግፍ እየተገደሉ ነው። ለሀገራችን ዋርካና ጥላ የሚሆኑ የእምነት አባቶች ስለምንስ በየእምነት ቦታቸው ይገደላሉ? በሰሞኑ እየሰማነው ያለነው በእምነት ቦታ ለሚገደሉ አባቶች ለምን ብለን ድምፅ ልንሆናቸው ይገባል። ይህን ጩኸት ለዓለም እንድናሰማ ለሁላችሁም ጥሪ እናቀርባለን። የእምነት ቦታ ላይ መንገድ የሚያሳዩ አባቶቻችን ከተገደሉብን ወዴት እንሄዳለን? ወጣቶችን ሰብስበውና አቅፈው ወደ እምነት ቦታ እንድንመለስ የሚያደርጉ አባቶች ስለሆኑ ድምፅ ልንሆናቸው ይገባል። ለኛ ለልጆቻቸው በጾሙ በጸለዩ እንዲሁም ተንበርክከው በለመኑ ይሄ ነው ውለታቸው፣ ይሄ ነው ክፍያቸው። ለጸሎታቸው መልስ ጥይት ነው። ይህ ቪዲዮ ለብዙ ሰው እንዲደርስ ኮፒ ሊንክና ሼር በማድረግ እንድታግዙኝ ስል እጠይቃቸዋለሁ። ፍትህ በእምነት ቦታ ለሚገደሉ እናት አባቶቻችን፣ እህት ወንድሞቻችን፣ ጨቅላ ሕፃናት። ሰላም እግዚአብሔር ከሁላችን ጋር ይሁን። እወዳችኋለሁ። ከኦርቶዶክስ እምነት ውጪ ለሆናችሁ የሃይማኖት መሪዎች ነው ይሄ ቪዲዮ። ለሙስሊሞች፣ ለፕሮቴስታንቶች፣ ካቶሊኮች፣ ኦንሊ ጂሰስ፣ ጀሆቫ፣ ለሁላችሁም ድምጻችሁን የምታሰሙበት ጊዜ አሁን ነው። ተነስታችሁ የተፈጠረ ያለውን ነገር አውግዙ። ማንም በእምነቱ ስም ሊሞት አይገባውም በሉ። አርሲ በሚገኙ ኦርቶዶክስ እምነት ተከታዮች ላይ እየደረሰ ያለውን ነገር ሰምታችኋል። እንዳልሰማ እንዳታልፉ። የምትከተሉት አምላክ ጥቃትን የሚቃወም ከሆነ ተነስታችሁ ለሚከተሏችሁ ምዕመናኖች ይሄንን ድምጻችሁን ከፍ አድርጋችሁ አውግዙ። በዘር አልበቃ ብሏቸው በሃይማኖት ደግሞ ሊከፋፍሉን ቆርጠው ተነስተዋል። እንንቃባቸው። አንዳንድ አገልጋዮች ደግሞ ድሮ ምን ሰርቼ ነው አባቶቻችን ምን ሰርተው ነው ይሄ ደረሰብን በሉ ብለዋል። እነሱን በማውገዝ ደግሞ ጥቃቱን እንቃወም። ይህ ሰው የኔን ሃይማኖት አይወክልም በሉ። የሚወክላችሁን ደግሞ ከፍ አድርጋችሁ ድምጻችሁን ተናገሩ። ፍትህ ለአርሲ፣ ጀስቲስ ፎር አርሲ። ጆሽ በልስተኝ ሃቭ አ ብለስድ ዴይ። ሰዎች እኔ ኦርቶዶክስ ክርስቲያን ነኝ። እስካሁን ድረስ ሃይማኖትና ኮንተንት ክሬሽን ላለማጋጨት ወር ደግሞ ሌላ አጀንዳ ላለመስጠት ስለ ሃይማኖት ጉዳይ አውርቼ አላውቅም ነበር። አሁን ግን ማውራት ያለብን ጊዜ የደረሰ ይመስለኛል። በትናንትናው ዕለት በደረሰ ሌላ አዲስ ጥቃት ደግሞ ከ9 በላይ የሚሆኑ ክርስቲያን ኦርቶዶክሶች በአርሲ ቦታ እንደተገደሉ እንግዲህ መረጃዎች ወጡ የሚያሳዩና የሰማን የምንገኘው። አሁን እንግዲህ ከባድ ጭፍጨፋዎች የተካሄዱ ነው የሚገኙት በኦርቶዶክስ ክርስቲያኖች ላይ። ታፍነው እየተወሰዱ በቤተክርስቲያን ቅጥር ግቢ ውስጥ እርሻቸው ላይ ያሉ ምናምን ነው እንግዲህ ኦርቶዶክስ ክርስቲያኖች የተገደሉ የሚገኙት በሃይማኖታቸው ብቻ። እንግዲህ አላርሚንግ ቁጥር ላይ ነው የሚገኘው ይህ ሰዎች እየሞቱ ያለበት ብዛትና እየሞቱበት ያለበት ፍጥነት ማለት ነው። እስካሁን ድረስ ከሴፕቴምበር ወር ጀምሮ ከ140 በላይ የሚሆኑ ሰዎች እንደሞቱ መረጃዎች ያሳያሉ። ሴፕቴምበር ማለት አሁን መስከረም ነው። አሁን ህዳር ግን አልገባ ነው። እስካሁን ድረስ በአካባቢ ያሉ የጸጥታ ኃይሎችም ሆነ የሚመለከታቸው አካላት ምንም አይነት ነገር መረጃም አልሰጡም። እስካሁን ድረስ ምላሽም ለመስጠት አልሞከሩም። ኢንክሉዲንግ ሴንትራል ገቨርንመንት። ስለ ቤተክርስቲያን ዝም አንልም፣ የክርስቲያኖች ደም መፍሰስ ይብቃ በሚል እንግዲህ የተነሳውን ቻሌንጅ ወይ ደግሞ የተነሳውን ንቅናቄ ኦፊሻሊ መቀላቀልኝ በዚህ ቪዲዮ እናገራለሁ። የክርስቲያኖች ኦርቶዶክሶች ሞት ይብቃ፣ ኢንጀነራል የሁሉም ሞት ይብቃ። ግን አሁን ሰሞኑ ከረንትሊ በጣም አንገብጋቢ የሆነ ጉዳይ በአርሲ የሞቱ የክርስቲያኖች ጉዳይ ስለሆነ የነሱ ሞት ይብቃ ብዬ መልክትን ያስተላልፋሉ። የሚመለከተው አካልም ደግሞ በዚህ ጉዳይ ላይ አጽንኦት ሰጥቶ ደግሞ በዚህ ጉዳይ ላይ ሀሳብና እንትናችሁን አንሸራሽሮ ጉዳዮች መልስ እንዲሰጥልን ባጭሩ ጠይቃለሁ። ግን የፈጸሙ ሰዎች ወይ ደግሞ ጭፍጨፋውና ግድያውን የፈጸሙ ሰዎች ተይዘው ተገቢው ቅጣት እንዲሰጣቸውና ለሰዎችም ደግሞ ለተገደሉ ሰዎች ተገቢው ካሳ እንዲያገኙ ስንል ያው ጥሪ ያስተላልፋለሁ። የክርስቲያኖችን በግፍ ሰማዕትነት መቀበል ለማስቆም ኃላፊነት ላይ ያላችሁ የተለያየ የመንግስትም ይሁን በስፍራው ስልጣን ላይ ያላችሁ ሰዎች እግዚአብሔር አምላካችን ሰማዕታቱን በክብር ያሳርፍልን።
እንደዚሁም በጸጥታ ስጋት በመከራ ላይ ያሉ ወንድም እህቶቻችንን እግዚአብሔር በቸርነቱ ይጠብቅልን። ለቅድስት ቤተክርስቲያንም የሰማዕታቱን ደም ምክንያት አድርጎ የእነሱን የሰማዕትነት ፍጻሜ የመከራ ፍጻሜ እንዲያደርግልን የእርሱ ቅዱስ ፈቃድ ይሁንልን። ይህንን ድምፅ የምትሰሙ እንዲህ ያለውን መከራና የክርስቲያኖችን በግፍ ሰማዕትነት መቀበል ለማስቆም ኃላፊነት ላይ ያላችሁ የተለያየ የመንግስትም ይሁን በስፍራው ስልጣን ላይ ያላችሁ ሰዎች የሚገባችሁን ኃላፊነት እንድትወጡ በዚህ አጋጣሚ እንጠይቃለን። በየስፍራው መከራ እየተቀበሉ ያሉ አባቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናትም ጭምር ሰማዕትነትን እየተቀበሉ ያለበት ጊዜ ነው። እግዚአብሔር ይህን ክፉ ጊዜ በቸርነቱ ያሳልፍልን፣ የሰማዕታቱን በረከት ያሳድርብን። እግዚአብሔር ይስጥልን። በእግዚአብሔር እቅፍ ውስጥ ስትኖሩ የሆነ ችግር አያጋጥማችሁም አይባልም። ችግር ያጋጥመናል። ግን ችግር ሲያጋጥመን ግን እግዚአብሔር ለአንድም በአንድም በሌላ ምክንያት ይፈቅዳል። ችግሮችን በህይወታችሁ ውስጥ የሆነ ችግሮች እንዲከሰቱ ሊፈቅድ ይችላል። ኦኬ፣ እኛ ያለንበት እምነት የጥንቁልና እምነት አይደለም። የሆነች ችግር ሲፈጠር አይ ችግር አይንታይ በሉና አንጣ እያሉ የሆነ ሰይጣናዊ አሰራር በሚመስል መልኩ ምንም ዝም ብለን እንደዚህ በጣም የሆነ ኮንፈርት ዞን ውስጥ ሆነን ብቻ እንኑር አንልም። ይሄ ሲጀምር ይሄ ህይወታችን የመከራ ህይወት ነው። ኦኬ፣ ልክ ቅዱስ ጴጥሮስ እንደሚናገረው በመጀመሪያ መልእክቱ ምዕራፍ 4 ላይ ክርስቶስ በስጋ መከራን እኮ ተቀብሏል፣ እናንተም ደግሞ በስጋ መከራን ተቀበሉ ይላል። ሊትራሊ ቃል በቃል በስጋ መከራን የሚቀበል ካለት ይርቃል። እና መከራ የሆነ ሲደርስብን በእግዚአብሔር እቅፍ ያላችሁ ክርስቲያን ወንድሞቼ ሁላችንም ችግር ሲደርስብን ወዲያውኑ ከእግዚአብሔር እቅፍ ወጥተን ዓለም ጋር ሄደን የሆነ እርካታ መፈለግ የለብንም። ኦኬ፣ ለጥቂት ጊዜ መፈተን ለእኛ ምንም አይደለም። በፈተና ውስጥ ግን በትዕግስት የሚኖር እርሱ የተባረከ ነው አይደል ያዕቆብ እንደሚናገረው። እና እኛም የኔ ተወዳጆች ከእግዚአብሔር እቅፍ ወጥተን የሆነች መከራ ስትደርስብን ከሌላ ቦታ ደስታን ፍለጋ የምንሄድ ከሆነ ወደ ዓለም ወደ ሌላ ቤተ እምነት ሊሆን ይችላል፣ ወዴትም ይሆን የሆነ መከራ ሲደርስብህ፣ የሆነ ጭንቀት ሲመጣብህ፣ የሆነ ነገር በላይፍ ውስጥ ሲከሰት፣ በቁስል ስትመታ፣ በሆነ ህመም ስትመታ ከእግዚአብሔር እቅፍ ወጥተህ ጠንቋይ ቤት የምትሄድ ከሆነ፣ በዓለም ውስጥ የምትንከራተት ከሆነ፣ ወደ ዓለም የሆነ ነገርን ፍለጋ የምትሄድ ከሆነ ህይወት መራር ነው የሚሆነው። መራራ በሉኛለች ኑሐሚን። እና የምርም ህይወታችንም ልክ እንደዛ ነው የሚሆነውና በሚኖረን በየትኛውም ችግር ውስጥ በየትኛውም መከራ ውስጥ ሁሉ ግን በእግዚአብሔር ልንታመን ይገባል። እሺ፣ ሁሌም ቢሆን መጽናናታችን በእግዚአብሔር ነው። ካወጣን ከመከራ የሚያወጣን እግዚአብሔር ነው። ከእግዚአብሔር ውጪ ነፃ ውጪ አንፈልግም። ከእግዚአብሔር ውጪ ነፃ የሚያወጣ ነው አያስፈልገንም ራሱ። ምክንያቱም እውነተኛ ነፃ መውጣት ከእግዚአብሔር ውጭ የለም። ጊዜያዊ የሆነ ደስታ ሊኖረን ይችላል። ጊዜያዊ በሆነ መልኩ ነፃ ይወጣል እንደዛ ሊመስለን ይችላል። ግን እውነተኛ የሆነ ነገር የምናገኘው ከእግዚአብሔር ስለሆነ ሁሌም በእግዚአብሔር መጣበቅ ለእኛስ የሚበጅ ነው። ስሙኝ፣ በጌታ ማለት በጣም ደስ ብሎኛል። በጣም ማለት ነው። እግዚአብሔር እኔንም ከሰው እኩል ቆጥሮ ወንጌል መስክሬ ሰው ጌታን ተቀበለ። ጌታ እግዚአብሔር ኢየሱስ ያድናል። አመስግኑ ጌታን። ሰው ወደ ጌታ መንግስት መጣ። እንደዚህ ነው ወንጌል መስክራችሁ ሰው ጌታን ሲቀበል ደስ የሚለው። ኢየሱስ ያድናል። የእኛን ሁኔታ አይደለም፣ የእኛን አይደለም። በቃ ማዳን እግዚአብሔር ነው። እንዴት ማንን ከየት እንደሚያድን በማን ጌታን አመስግኑ። በቃ እግዚአብሔርን አመስግኑልኝ። አመስግኑ፣ እግዚአብሔር ይመስገን በሉ። እኔ ደስ ብሎኛል። እኔ የመጀመሪያ ነው፣ አላቆም እንደዚህ አይነት ነገር። እግዚአብሔር እኔንም ከሰው እኩል ቆጥሮ ወንጌል መስክሬ ሰው ጌታን ተቀበለ። ጌታ እግዚአብሔር ኢየሱስ ያድናል። አመስግኑ ጌታን። ሰው ወደ ጌታ መንግስት መጣ። አልቻልኩ መቀጠል አልቻልኩ። እህት ወንድም እንዳልክ የመመረቂያ ጽሑፍን አለፈልህ። እንኳን ለዚያ በቃ። ገና ከስንት ዓመታት በኋላ አሁን ገና ጴንጤ ሆንክ።
እንኳን ተሳካል። እንኳን ለዚህ በቃ ልፋትህን እንደው እንኳን ሰሙ። ኮሜዲ ነው እኮ ይበር። ይኸው አሁን ክርስቲያን መሆን የሚፈልግ ካለ አሁን የምነግራችሁን ካመናችሁ መታችሁ መጠመቅ አለቀ። ስለዚህ የቱን እስቲ እንመን? የምር እንደው ክርስቲያን ለመሆን እስቲ አክሊል ንገረን። የምር እንደው ክርስቲያን ከሆናችሁ እስቲ አሳዩ። ምንድነው እስቲ የምትሉን? ምንድነው እመኑ የምትሉን? እስቲ ንገሩን በሉን እና አሁን እንናገራለን። ጌታ ይርዳን፣ እናንተንም ይርዳችሁ፣ ሁላችንም ይርዳን። ሰው ጌታ ያስተምረን። አሁን ስሙኝ ምን እንደምናምን። አንድ ሰው ክርስቲያን መሆን ቢፈልግ ሊያምን የሚገባውን አንድ ላይ ልንገራችሁ። ክርስቲያኖች ሁሌም ትጸልዩታላችሁ። በጣም እኔ የቤተ ክርስቲያን ጥንቃቄ በጣም የሚገርመኝ የኢትዮጵያ ክርስቲያን ብቻ ማለት አይደለም። ኢትዮጵያ ምንም የተለየ ነገር የለውም እዚህ ጉዳይ ላይ። ሁሉም በዓለም አቀፍ ደረጃ ጥንታውያን አብያተ ክርስቲያናት በጣም ያስገርሙኛል። ኤኒዌይስ ምንድነው ከጥንት ጀምሮ ክርስቲያን እምነታችንን እንድንጸልየው ታደርጋለች። የምናምነውን እንድንጸልየው መሰረታዊ የሆነውን ትምህርት እንድንጸልየው ታደርገናለች። ምን በላ ጸሎተ ሃይማኖት ራሱ መገለጥ ነው ብያቸዋል። አስተምህሮ ነው። ጸሎተ ሃይማኖታችን ምን ይመስላል የሚለውን እሱን ነገራችሁና እሱን ነው የምንጸልየው። የዘውትር ጸሎት የምትል መጽሐፍ አለች አይደል? እሷ ላይ ከአባታችሁን ይቀጥሉ የምትጸልዩት ጸሎት ማለት ነው። እሱ የመጀመሪያው ዓለም አቀፋዊ ጉባኤ የኒቂያው ጉባኤ እና ቀጣይ ደግሞ የቁስጥንጥንያው ጉባኤ አለ። የሁለቱ ጉባኤ ላይ ያለ የእምነት መገለጫችን ነው። አንድ ሰው ክርስቲያን መሆን ቢፈልግ የሚቀበላቸው እነዚህ ነው። የመጀመሪያው ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይንና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር ደግሞ በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ይሄ እምነታችን ነው። በአብ ማመን ግዴታ አለብን። አንድ የአብ ልጅ በሚሆን ዓለም ሳይፈጠር ከእርሱ ጋር በነበረ በአብ ዘንድ በነበረ በአንድ ጌታ በኢየሱስ ክርስቶስ ማመን አለብን። አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ይህ ጌታ ደግሞ ከብርሃን የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ስለዛ ወልድ ከማን የሚገኝ ነው? ከአብ የሚገኝ ብለህ ማመን አለብህ፣ ግድ ነው። ለመዳን በአብ ማመን አለብህ፣ በወልድ ማመን አለብህ። በወልድ ስታምን ከአብ የተገኘ ነው ብለህ ከአብ የተገኘ ሲባል ደግሞ በባህሪ ነው የሚገኘውና አብ በባህሪው ብርሃን ከሆነ ወልድ በባህሪው ብርሃን ነው። አብ በባህሪው አምላክ ከሆነ ወልድም በባህሪው አምላክ ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው ወልድ። ስለዚህ አሁን ይህ እምነታችን ነው። እንቀጥላለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ ከዘላለሙም ኢተርናሊ ወልድ ከአብ የሚገኝ ነው። ከአብ ሲገኝ በመፈጠር አይደለም። አብ ወልድን እየፈጠረው ሳይሆን እየወለደው ነው። በመውለድ ነው። በመውለድ ወልድ ከአብ ይገኛል፣ በመፈጠር አይደለም። በመፈጠር ነው ያለ አርዮስ ሳተ፣ ወደቀ። ኢየሱስ እርሱ እውነተኛ የተባረከ አምላክ ነው። የእግዚአብሔር ቃል አምላክ ነው፣ እግዚአብሔር ነው። ሰው እርሱ የተፈጠረ ሳይሆን የተወለደ ነው ብሎ ማመን አለበት ግዴታ። ሰው ክርስቲያን ለመሆን የተወለደ እንጂ ያልተፈጠረ ማለት አለበት ስለ ቃል ሲናገር፣ ዘላለማዊ ልደቱን ሲናገር። ስለዚህ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር አንድ የሚሆን ወይም እኩል የሆነ፣ በባህሪው ከአብ ጋር አንድ የሚሆን። ስለዛ በባህሪ ወልድ በባህሪ ከአብ ጋር አንድ ነው ማለት ኮንሰብስተንሻል ነው። ኮንሰብስተንሻል ነው። በባህሪ ቃል ከአብ ጋር አንድ ነው። ወልድ ከአብ ጋር አንድ ነው። አይለያይም፣ አይነጣጠልም። የተለያዩ ሁለት ባህሪያት አይደሉም ብሎ ማመን አለበት። ልክ ክርስቲያን ለመሆን ከፈለክ የምታምረኝ ነው። አሁን ገድለ ድርሳናት ብለህ እዛ ጋር ትሄዳለህ። ይሄው ማመን ያለብህን እየነገርኩ ነው። በደንብ አድርገህ ስማ። ፕሮቴስታንት ወንድመቶች ፕሊስ፣ ሙስሊም ወንድመቶችም ካላችሁ ምናልባት ክርስቲያን ለመሆን የምታስቡ ካላችሁ ምን ልታምኑ የሚገባችሁን አሁን እኔ ዛሬ ቀላል አድርጌ እየነገርኳችሁ ነው። በደንብ አድርጋችሁ ስሙ። በባህሪ ከአብ ጋር አንድ የሚሆን ሆሞሲዮስ ኮንሰብስተንሻል ብሎ አስቀመጡ አባቶች። ሁሉ በእርሱ የሆነ ሁሉ በወልድ የሆነ ሁሉ በቃል የሆነ ሁሉ በእርሱ የሆነ ከሆኖም አንዳች እንኳን ያለ እርሱ የሆነ ምንም የለም። ስለዛ የተፈጠረው ሁሉ የተፈጠረው በወልድ ነው። ስለዛ ኢየሱስ የሁሉም ነገር አስገኚ ፈጣሪ እንደሆነ ደግሞ ማመን አለብህ። ኢየሱስ ፈጣሪ እንደሆነ የተፈጠሩ ነገሮች ሁሉ ያለ እርሱ ምንም የተፈጠረ ነገር እንደሌለ ካላመን ክርስቲያን አትሆንም። ስለዛ ክርስቲያን ለመሆን
ያለ ጌታ ኢየሱስ የተፈጠረ ምንም ነገር እንደሌለ ደግሞ ማመን አለብህ። በአብ እናምናለን፣ በወልድ እናምናለን። በወልድ ስናምን ልክ እንደዚህ እያለን እዚህ ጋር አያበቃም። ይሄ ሁሉ ስለ አምላክነቱ ይናገራል። ከአሁን በኋላም አምላክነቱ አይቀርም። ይህ አምላክ የሆነ ደግሞ ሰው ሆኗልና ቀጠል አድርገን ደግሞ ምን እንላለን? ሁሉ በእርሱ የሆነ ከሆነ ሁሉ አንዳቸው እንኳን ያደርሰው ምን የሆነ የለም። ስለኛ ስለ ሰዎች እኛን ስለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ወይም ስራ ከቅድስት ድንግል ማርያም ፍጹም ሰው ሆነ። ለመዳን ግዴታ ኢየሱስ ፍጹም ሰው ሆነ። የሆነውም ስለኛ ነው፣ እኛን ስለማዳን ነው ብለህ ደግሞ ማመን አለብህ። ይህን ካላመንክ ክርስቲያን አትሆንም። ሰው ክርስቲያን ለመሆን የወልድን አምላክነት ብቻ አይደለም፣ የወልድን አምላክነት አምላክ ነው ብለህ መስክረ ፍጹም ሰው ደግሞ መሆኑን ብክድ አትድንም፣ ክርስቲያን አትሆንም። ፍጹም ሰው መሆኑን ከአብ ጋር አንድ ነው ካልክ በኋላ ከእኛ ጋር ያለውን አንድነት የማታምን ከሆነ ክርስቲያን አትሆንም። ስለዛ በክርስቶስ ውስጥ ዱዋል ኮንሰብስተንሻሊቲ ያለ ወይም ደብል ኮንሰብስተንሻሊቲ የሚሉት ይህ ምንድነው? ስግው ቃል ኢየሱስ እርሱ አምላክ እንደመሆኑ ከአባቱ ጋር አንድ ነው፣ ሰው እንደመሆኑ ከኛ ጋር አንድ ነው። ማን? አንዱ ጌታ። ከፋፍለን ሁለት እያደረግን ሳይሆን የአንዱ ጌታ ሰው እንደመሆኑ ከአባቱ ጋር አንድ ሲሆን፣ አምላክ እንደመሆኑ ከአባቱ ጋር አንድ ሲሆን፣ ሰው እንደመሆኑ ደግሞ ከኛ ጋር አንድ ነው። ይህን ማመን አለብን። ስለኛ ስለ ሰዎች በመንፈስ ቅዱስ ግብ ከቅድስት ድንግል ማርያም ፍጹም ሰው እንደሆነ ከማን ፍጹም ሰው እንደሆነ? ከቅድስት ድንግል ማርያም። ስለዚህ አሁን ሰው ሆኗል ብቻ ማለት አይደለም።